በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም በጤና በሕይወት ጠብቆ አደረሳችሁ። ሐሙስ ዛሬ ደግሞ አዳም ይባላል። ለአዳም አባታችን እንግዲህ ቃል በገባው መሰረት የሰጠውን ቃል ኪዳን እሱ ደግሞ ሰው ሆኖ መፈጸሙን የሚያሳይ ነው። ለአዳም እንግዲህ በመጀመሪያ ተስፋ ነው የሰጠው። እግዚአብሔር ተስፋ ሰጥቶታል። ተስፋ ነው፣ ተስፋ ድህነት። ስለዚህ ይህንን ዛሬ እናያለን። እንደዚሁም የእመቤታችን የወላዲተ አምላክ እንግዲህ ለአዳም በገባው ቃል መሰረት እመቤታችን ደግሞ የነሱ ውጤት ናት። የነ አዳም የነቢያት በአጠቃላይ የነሱ እንባ ናት። እመቤታችን የቅዱስ ኢያቄምና የቅድስት ሐና ልመና ብቻ አይደለም፣ የነቢያት ጭምር ልቅሷቸውን፣ ሐዘናቸውን፣ ልመናቸውን ሰምቶ እመቤታችን የነሱ የጸሎታቸው የልመናቸው የሱባያቸው ውጤት ናት። ስለዚህ እመቤታችንንም ዓመታዊ በዓል ለእመቤታችን ለብርሃነ ልደቷ በሰላም አደረሳችሁ። እሱንም እናያለን። መጀመሪያ የአዳም የሚለውን መጀመሪያ እንመለከታለን ማለት ነው። እግዚአብሔር አምላካችን እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእሱ መልካም ፈቃድ ይሆንልን። ሐሙስ አዳም ሐሙስ ይባላል። አዳም ሐሙስ ወይም ሐሙስ አዳም ተብሎ ይጠራል። ይህ ዕለት የአዳም ተስፋ የተፈጸመለትን ምስጢር የምናስብበትና የምንዘክርበት ዕለት ነው። ይህ ዕለት የአዳም ተስፋ የተፈጸመለትን ምስጢር የምናስብበትና የምንዘክርበት ዕለት ነው። ይኸውም በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ ወድኅ ውስተ መርህብከ ወእትቤዘወከ በመስቀልየ ወበሞትየ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ ተሰቅዬ አድናለሁ ብሎ በገባለት ቃል ኪዳን መሰረት ከሰዓቱ 1 ሰዓት፣ ከዕለቱ 1 ዕለት፣ ከወሩ 1 ወር፣ ከዓመቱ 1 ዓመት ሳያዛንፍ ሳያተርፍ ሳይቀንስ ሳይጨምር ሰው ሆኖ በጽኑ ቀጠሮ መጥቶ ማዳኑን ለማሰብ ነው። ክብር ምስጋና ይግባው። አምላካችን በዚህ ሁኔታ ነው እንግዲህ ወደዚህ ዓለም የመጣው። ለማሰብ ነው። መታሰቢያው ሐሙስ መሆኑ ደግሞ ምንድነው? ለምንድነው ብለው የሚጠይቁ ሰዎች ሊኖሩ ይችላሉ። ከእሑድ እስከ ሐሙስ 5 ቀን ነው። ልብ በሉ ምስጢሩ። ከእሑድ እስከ ሐሙስ 5 ቀን ነው። 5 ቀን ይሆናል። 5 ቀን ተኩል ሲፈጸም አድንሃለሁ ብሎ ለአዳም የገባውን ቃል
መፈጸሙን ለማጠየቅ አዳም ሐሙስ ተብሏል ማለት ነው። አዳም ሐሙስ የተባለበት ምክንያት አምስት ቀን ተኩል በአምስት ቀን ተኩል የተባለው 5000 ማለት ነው። 5500 ማለት ነው። ስለዚህ ሐሙስ አዳም የሚባለው ለዚህ ነው። መጽሐፈ ቀለሚንጦስ ነው። ይሄንን ምንጭ የምናገኘው የቅዱስ ጴጥሮስ ደቀ መዝሙር ቀለሚንጦስ የሚባል አለ። እሱ የደረሰው እሱ የጻፈው መጽሐፈ ቀለሚንጦስ የሚባል መጽሐፍ አለ። ከ80 አሐዱ አንዱ ነው። ስለዚህ ይሄንን ጥቅስ ብዙ ጊዜ የት ይገኛል ብለው ብዙ ሰዎች ይጠይቃሉ። ነገር ግን በዚህ እናገኛለን ማለት ነው። ለክርስቶስ ሰው መሆን ዋናው ምክንያቱ ጸሎተ አዳም ወሔዋን ስለሆነ እርደተ ሲኦልን በሚጠታቸው እርደተ መቃብርን በሙስና መቃብር ጽልመተ ሲኦልን በብርሃነ መለኮት ለውጦ ሞተ ሥጋ ወነፍስ ተፈርዶባቸው የነበረው ሁሉ አልፎ ኃጢአት ከበዛችበት ዘንድ ጸጋ እግዚአብሔር ትበዛለች ብለው ያመሰገኑበትን መታሰቢያ ስለሆነ አዳምና ሔዋን ከሲኦል የወጡት ዓርብ ሲሆን እዚህ መከበሩ ለምንድነው ብሎ የሚጠይቅ አካል ካለ ዓርብ ለአምላካቸውና ላዳኛቸው ለክርስቶስ ስቅለት ክብር ለመስጠት ሊቃውንት የነርሱን መታሰቢያ በዚህ ዕለት እንዲከበር አድርገዋል ማለት ነው። የኋላ ሊቃውንት ናቸው እነዚህን ቀናቶች ሁሉ ከምስጢር ጋር እያያዙ ያስቀመጡት ማለት ነው። ስለዚህ ሐሙስ አዳም ወይም አዳም ሐሙስ ስያሜው ከዚህ የመጣ ነው ማለት ነው። አዳም ከፍጥረት እስከ ዕረፍት እናየዋለን። ደግሞ አዳም ከፍጥረት እስከ ዕረፍት ያለውን ደግሞ እንመለከታለን። አባታችን አዳምን ሳይፈጥረው አስቀድሞ በሰማይና በምድር ያለውን ሁሉ አዘጋጀለት። መላእክትንም ሳይቀሩ እንደ ሞግዚት ይንከባከቡት ዘንድ አዘዘለት። ከዚህም በኋላ በኤዶም ገነት ተክልን አዘጋጀለት። እርሱም የፍሬው ጣዕም በየራሱ ልዩ ነው። የሚያሻውን ሁሉ አከናውኖ እነሆ ከምድር መካከል ወይም ከጎልጎታ አፈር አንስቶ በ3 ሰዓት እርሱን ፈጠረው። ከ4 ባህሪያቲሁም ውሃ፣ እሳት፣ ነፋስና መሬት ነው። በአርአያውና በአምሳሉ ራሱን አስመስሎ ፈጠረው። ማን አስመስሎ? እግዚአብሔርን ማለት ነው። በፊቱም እፍ ብሎ የሕይወት መንፈስን አሳድሮ የሚናገርና የሚያስተውል የሚያቅ የሚራቀቅ አደረገው። የብርሃን ልብስ አልብሶ ንጉሥ፣ ነቢይ፣ ካህንና አስተዳዳሪ አድርጎ በፈጠረው ፍጥረት ሁሉ ላይ ሹሞታል አዳምን። ከዚህም በኋላ አይቶ ስማቸውን ይሰይም ዘንድ አራዊትን፣ እንስሳትን፣ የሰማይ ወፎችን ሁሉ ወደ እርሱ አመጣለት እግዚአብሔር። አዳምም መንፈስ ቅዱስ እንዳናገረው ለሁሉም ስም አወጣላቸው። ከዚህም በኋላ በአዳም ላይ እንቅልፍን አመጣበትና አንቀላፋ። ከጎኑም አንድ አጥንት ወሰደ፣ ቦታውንም በሥጋ መላው። እግዚአብሔር ሴት አድርጎ አሳምሮ ሰራት፣ በአዳምም በፊቱ አኖራት። አዳምም ከእንቅልፉ በነቃ ጊዜ ሔዋን ከጎኑ ተቀምጣ አገኛት፣ ደስም አለው። ዛቲ አጽም አጽምየ ወሥጋ እምሥጋየ ለትኩነኒ ብእሲትየ።
ይህች አጥንት ከአጥንቴ ስጋዋ ከስጋዬ ናትና ምሽት ትሁነኝ ብሎ ተናገረ። ስሟንም ሔዋን አላት። አዳምም በጎልጎታ ቆሞ የፈጣሪውን ቃል እየሰማ ሳለ አዳምንና ሔዋንን ስላከበራቸው መላእክት በየነገዳቸው እግዚአብሔርን እያመሰገኑ በደመና ወስዶ በኤዶም ገነት አኖራቸው። እግዚአብሔርም አዳምንና ሔዋንን በገነት ካለው ተክል ሁሉ ብሉ፣ ግን ከገነት መካከል ዕፀ በለስን አትብሉ፣ ከእርሱ በበላችሁ ቀን ሞትን ትሞታላችሁ አላቸው። አዳምም ገነትን እያረሰና እየቆፈረ ከፍሬዋም እየተመገበ ከመላእክት ጋር እያመሰገነ 7 ዓመት ኖረ። የበጎ ሥራ ጠላት ዲያብሎስ ሰይጣን ግን በአዳም ጌትነትና ክብር ቀንቶ በእባብ አድሮ ወደ ሔዋን ሄደ። ያንን ዕፀ በለስንም ትበላ ዘንድ አታለላት። አምላክ የመሆንንም ተስፋ አሳደረባትና አሳታት። ያንን ዕፀ በለስንም ባየችው ጊዜ አማራት፣ በልታ ለባሏም አበላችው። ያን ጊዜ የብርሃን ልብሳቸው ከላያቸው ተገፈፈ። ተባርከው ተረገሙ፣ ተሰጥተው ተቀሙ፣ ተከብረው ተዋረዱ፣ ተጠቅመው ተጎዱ፣ ያለ ሥራ ጸድቀው ተኮነኑ፣ ተደስተው አዘኑ፣ ሁሉን አግኝተው ሁሉን አጡ፣ ለብሰው ተራቆቱ፣ ተሹመው ተሻሩ፣ ከገነት ተባረሩ፣ በሞተ ሥጋ ሞተ ነፍስን በርደተ መቃብር ርደተ ሲኦል ተፈረደባቸው። እነርሱም ራቁታቸውን እንደሆኑ አውቀው በበለስ ቅጠል ኀፍረተ ሥጋቸውን ሸፈኑ። እግዚአብሔርም ስህተታቸውን አውቆ አስቀድሞ እባብን ረገመ። በእርሷና በሴቲቱ ዘር መካከል ጠላትነትን አጸና። በሔዋንም ላይ በጋር ውለጂ፣ ወልደሽም መመለሻሽ ወደ ባልሽ ይሁን፣ እርሱም ይግዛሽ ብሎ ፈረደባት። አዳምንም ስላንተ ምድር የተረገመች ትሁን፣ ጥረህ ግረህ እንጀራህን ብላ፣ አንተ አፈር ነህና ወደ አፈርነትህ ትመለሳለህ አለው። እግዚአብሔርም የቁርበትን ልብስ አዘጋጅቶ አለበሳቸው። ከኤዶም ገነት አውጥቶ በገነት ጓሮ በደብረ ቅዱስ አኖራቸው። የገነትን ጣዕሟን መዓዛዋን እያሰቡ በሐዘን ላይ ሐዘን በመከራ ላይ መከራ እየጨመሩ እንዲጸጸቱ ብሎ ነው። አንድም ከዚህ ያኖረን ሊመልሰን ይሆናል ብለው ተስፋ እንዳይቆርጡ ነው። አዳምና ሔዋን ብርሃናዊ መንግስታቸውን ተነጥቀው ክብራቸውን ተገፈው በኀፍረትና በፍርሃት ተውጠው መኖር ጀመሩ። የአዳም ማዕጠንት። አዳምም በማለዳ ፀሐይ ሲወጣ ነጭ ዕጣን፣ ቅንዓት፣ ሰሊሆት የሚባል ሽቱ ከሎሚ ውሃ ጋር ማዕጠንት አቀረበ። እግዚአብሔርም ጸሎተ ማዕጠንቱን ተቀበለለት፣ ደስም አለው። ሔዋንን በግብር አወቃት። እርሷም ቃየልን ከእህቱ ጋር ወለደችለት። ከእርሱም በኋላ አቤልን ከእህቱ ጋር ወለደች። ማለዳ ፀሐይ ሲወጣ ነጭ ዕጣን፣ ቅንዓት፣ ሰሊሆት የሚባል ሽቱ ከሎሚ ውሃ ጋር ማዕጠንት አቀረበ።
እግዚአብሔርም ጸሎተ ማዕጠንቱን ተቀበለለት፣ ደስም አለው። ሔዋንን በግብር አወቃት። እርሷም ቃየልን ከእህቱ ጋር ወለደችለት። ከእርሱም በኋላ አቤልን ከእህቱ ጋር ወለደች። ቃየልና አቤልም አድገው አካለ መጠን አደረሱ። ወደፊት ከባዕድ እንጂ ዘመድ ከዘመድ አትጋቡ የምትል ሕገ ኦሪት እንደምትሰራ በልቦናው ተገልጾለት ዕለተ ጽንስ ካገኛቸው ይልቅ ዕለተ ጽንስ ያላገኛቸው ይራራቃሉ ብሎ ያራራቀ መስሎት የአቤልን መንትያ ቃየል የቃየልን መንትያም ደግሞ አቤል እንዲያገባ አዘዘ። የቃየል መንትያ ሉድ ትባላለች። ወትመስል ሔዋንሃ እማ ይላል። መልከ መልካም ናት። የአቤል መንትያ አቅሌማ ትባላለች። መልከ ጥፉ ናት። ቃየል ይህን ሰምቶ የኔን መልከ መልካም ለሌላ የሌላን ክፉ መልከ ጥፉ ለኔ ምን ቢያገደው አይሆንም አለ። አዳምም ይህንን ሰምቶ እኔ አዝዣችኋለሁ፣ አይሆንም ካላችሁ መስዋዕት ሰውታችሁ መስዋዕቱን የተቀበለለት ያግባት አለ። ወደ እግዚአብሔርም መስዋዕት ባቀረቡ ጊዜ ጌታ የአቤልን መስዋዕት ተቀበለ። ስለዚህም ቃየል ተቆጣ፣ በአቤልም ቀንቶ ገደለው። አዳምም በልጁ በአቤል ሞት እያዘነና ያለቀሰ 14 የዘመን ሱባዔ ኖረ። ይህ ማለት 98 ዓመት ማለት ነው። አንዱ ሱባዔ 49 ነው። 14ቱ ሱባዔ 98 ዓመት ይሆናል። የመላውን አጉድሎ የጎደለውን ሞልቶ መቁጠር ልማድ ስለሆነ መጽሐፍ አዳም 100 ዘመን እንዳለቀሰ ይናገራል። ከዚህም በኋላ ሴት ተወለደለት፣ በእርሱም መታሰቢያው ጸና። ከእርሱም በኋላ ብዙዎች ወንዶችንና ሴቶችን ልጆችን ወለደ። እግዚአብሔርም ንስሐውንና ልቅሶውን አይቶ የድኅነት ተስፋ ሰጠው። 5500 ዘመን ሲፈጸም ወደ ዓለም መጥቼ ከልጅ ልጅ እወለዳለሁ፣ ሕፃንም ሁኜ በሜዳህ ውስጥ ድኬ በመስቀሌና በሞቴ አድንሃለሁ አለው። የአዳም ኑዛዜ። አዳምም የሚያርፍበት ሰዓት ባወቀ ጊዜ ልጁ ሴትን ጠርቶ ከመሞቴ በፊት ልጆችንና የልጅ ልጆችን ወደ እኔ አቅርባቸው አለው። የአባቱን ቃል ሰምቶ እንባው በጉንጩ ላይ እየፈሰሰ ወደ አዳምም አቀረባቸው። አዳምም ባያቸው ጊዜ ከእነርሱ ስለመለየቱ አለቀሰ። እነርሱም ሲያለቅስ ባዩት ጊዜ ሁሉም በአንድነት ወደ እግዚአብሔር በግንባራቸው ተደፍተው አለቀሱለት። ምድር እንዴት ትሸፍንሃለች? ከዓይኖቻችንስ እንዴት ትሰወራለህ? አሉ። ከዚህም በኋላ አባታችን አዳም ሁሉንም ልጆች መረቃቸው። ልጁን ሴትን እንዲህ አለው፣ ይህች ዓለም ድካምና ችግርን የተመላች ናትና በእግዚአብሔር እየታመንክ እውነትንና ንጽሕናን ጠብቅ። ሰይጣን ወደሚያሳይህ ምትሃቱና ወደ ነገሩ አታዘንብል። በሞትኩ ጊዜም ሥጋዬን ወስዳችሁ ሰሊክሚያ በሚባል ሽቱ ገንዛችሁ
በግምጃ ቤት አኑሩልኝ። በኋላ ዘመን የጥፋት ውሃ ይመጣል፣ ፍጥረት ሁሉ ይሰጥማል። ከ8 ነፍስ በቀር የሚቀር የለም። ልጄ ሆይ ለወገኖች ቋሚ ሆነህ እግዚአብሔርን በመፍራት ጠብቃቸው፣ የእውነት መንገድንም ምራቸው። ለሰይጣን እንዳይታዘዙና እንዳያጠፋቸው አደራ ጠብቃቸው። ልጆችህንና የልጅ ልጆችህን ከቃየል ልጆች ለያቸው፣ አንድ ይሆኑ ዘንድ ከቶ አትተዋቸው። ወደ ስራቸውና ወደ ጨዋታቸውም አይቅረቡ ብሎ መከረው። አዳም ኑዛዜ። ከቀዳማዊ አዳም ለዳግማዊ አዳም የተበረከተ ወርቅ። አዳምም ሴትን ከመከረው በኋላ ከሥላሴ የተቀበለው ወርቅ ከርቤና ዕጣን ነበርና ለልጁ ለሴት ሰጠው። እንዲህም አለው፣ ይህንን ወርቅ ከርቤና ዕጣን ከልጆችህ ጋር አኑረው፣ ይጠብቁት ዘንድ አደራ ብለህ ስጣቸው። የጥፋት ውሃ በመጣ ጊዜ ወርቁን ከርቤውንና ዕጣኑን ከሥጋዬ ጋራ ወደ መርከብ ያስገቡት። ከዚያም በኋላ በምድር መካከል ያኑሩት። ከብዙ ዘመናት በኋላም ያችን ሀገር ይወሯታል። ወርቁን ከርቤውንና ዕጣኑን ከብዙ ምርኮ ጋር ወስደው በዚያ በክብር ይጠበቃል። በኋላ ዘመን የእግዚአብሔር ልጅ መጥቶ ከድንግል ይወለዳል። ያን ጊዜ የጥበብ ሰዎች ይህን ወርቁን ከርቤውንና ዕጣኑን እጅ መንሻ አድርገው ያመጡለታል ብሎታል። እርሱም መዝግቦ በዕቃ ቤት አኑሮታል። እንደተባለውም ከትውልድ ወደ ትውልድ ሲተላለፍ ኑሮ ከኖህ ደረሰ። ኖህ ወደ መርከብ ሲገባ ይዞት ገብቷል። ከመርከብ ሲወጣ መስዋዕት ሲሰዋበት ኑሮ ሲሞት ለልጁ ለሴም ባደራነት አስጠብቆታል። ከሴም ለመልከጼዴቅ ተሰጠ። መልከጼዴቅ የአዳምን ሥጋ ወርቁን ዕጣኑንና ከርቤውን በሳጥን አድርጎ ሳጥኑን እንደ መሰዊያ አድርጎ በቀራንዮ በወይንና በስንዴ መስዋዕት ያቀርብ ነበር። ከመልከጼዴቅ ሲወርድ ሲተላለፍ የምስራቅ ሰዎች ወደ ሆኑት ለጥበብ ሰዎች ደረሰ። እነርሱም አካላዊ ቃል ከእመቤታችን ከቅድስት ድንግል ማርያም በሥጋ በተወለደ ጊዜ አምጥተው ወርቁን ለመንግስቱ፣ ዕጣኑን ለክህነቱ፣ ከርቤውን ለሞቱ እጅ መንሻ አድርገው አቀረቡለት። እመቤታችን ከእጃቸው ተቀብላ ወርቁን ከፍላ ለነዳያን መጽውታዋለች። የቀረውን አስቀምጣ በኋላ ጊዜ ለቅዱስ ጴጥሮስ ሰጥታዋለች። ቅዱስ ጴጥሮስም ከፍሎ ለነዳያን ሰጥቶ የቀረውን ለቀለሚንጦስ ሰጥቶታል። ቀለሚንጦስም አብያተ ክርስቲያናት አሳንጾበት መጻሕፍት አጽፎበት ጻሕል ጽዋ ሰርቶለት የቀረውን ከ8ቱ መጻሕፍት ጋራ በአንቀጸ ሮም ቀብሮታል። የአዳም ዕረፍት። አባታችን አዳምም 930 ዓመት ሲሆነው በተፈጠረባት ዓርብ በ9 ሰዓት ከዚህ ዓለም በሞት አረፈ።